አሰላሙ አለይኩም ወራህመቱላሂ ወበረካቱ ድነ የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብሬያችሁ ቆያለሁ። የነገዎቹ ሳይንቲስቶች ብቅ ያሉበት መድረክ በረዛን አካዳሚ የቀረቡ 270 አስደናቂ የፈጠራ ውጤቶች ለእይታ ቀረቡ። ረዛን አካዳሚ የተማሪዎችን የፈጠራ አቅም ለማሳደግና በትምህርት የቀሰሙትን ዕውቀት ወደ ተግባር እንዲቀይሩ ለማገዝ ያለመ የሳይንስ የቴክኖሎጂና የጥበብ ስራዎች አውደ ርዕይ በትላንትናው ዕለት አንፎ በሚገኘው የትምህርት ቤቱ ቅርንጫፍ አካሂዷል። በዚሁ መርሃ ግብር ላይ የትምህርት ቤቱ አስተዳደሮች፣ መምህራን፣ የተማሪ ወላጆች፣ የሁሉም ቅርንጫፍ ተማሪዎች የተገኙ ሲሆን በተማሪዎቹ በመምህራን የተዘጋጁ በርካታ የቴክኖሎጂ የፈጠራ ውጤቶችና የጥበብ ስራዎች ለእይታ ቀርበዋል። አካዳሚው እንዲህ አይነት ዝግጅት ሲያከናውን ለሁለተኛ ጊዜ ሲሆን በዘንድሮ አውደ ርዕይ 275 የቴክኖሎጂ ፈጠራዎችና ከ100 በላይ የጥበብ ስራዎችን ለእይታ ማብቃቱ ተገልጿል። ይህም ካለፈው ዓመት 90 የቴክኖሎጂና 86 የጥበብ ስራዎች ጋር ሲነጻጸር ከፍተኛ እድገት የታየበት መሆኑም ተመላክቷል። እንዲህ ያሉ ዝግጅቶች ተማሪዎች በንድፈ ሐሳብ የተማሩትን ወደ ተግባር እንዲቀይሩ ትልቅ መንገድ እንደሚከፍትላቸውም ተገልጿል። ረዛን አካዳሚ ከ8 ዓመት በፊት በ2010 ዓመተ ልደት በአንድ ቅርንጫፍ ስራውን የጀመረ ሲሆን በአሁኑ ወቅት በ3 የቅድመ መደበኛ እና በ2 አንደኛ ደረጃ በአጠቃላይ በ5 ቅርንጫፎች በርካታ ተማሪዎችን በማስተማር ላይ ይገኛል። ትምህርት ቤቱ በቀጣይም የነገዎቹን ሳይንቲስቶችና ባለሙያዎች ለማፍራት የሚያስችሉ የተማሪዎችን የፈጠራ አድማስ የሚያሰፉ መሰል ተግባራትን አጠናክሮ እንደሚቀጥልም አስታውቋል። የብስክሌትና የእግር ጉዞ ባህል እንዲጎለበት ጥሪ ቀረበ። በመካከለኛው ምስራቅ በተከሰተው ቀውስ ሳቢያ በዓለም አቀፍ ደረጃ የነዳጅ አቅርቦት መስተጓጎልና እጥረት መከሰቱን ተከትሎ የትራንስፖርትና ሎጂስቲክ ሚኒስቴር ያለውን የነዳጅ ሀብት በከፍተኛ ጥንቃቄ ጥቅም ላይ እንዲውል አሳስቧል። ሚኒስትሩ በወጣው መግለጫ ይህ ተለዋዋጭ ሁኔታ በሀገራችን ላይ የሚፈጥረውን ጫና ለመቋቋም ነዳጅን ለብሔራዊ የውሳኔ አገልግሎት ቅድሚያ በመስጠት በአግባቡ መጠቀም የግድ እንደሚል አስታውቋል። ይህንን አስቸጋሪ ወቅት በጋራ ለማሳለፍም ማህበረሰቡ አማራጭ የመጓጓዣ ዘዴዎችን እንዲጠቀምም ጥሪ አቅርቧል። ሚኒስትሩ አክሎም የጭስ አልባ ትራንስፖርት ባህልን ለማሳደግ ብስክሌቶችን፣ ኤሌክትሪክ ስኩተሮችንና ሌሎች ሞተር አልባ አማራጮችን በስፋት መጠቀም እንደሚገባም ገልጿል። በተለይም ከመኖሪያ ቤት በቅርብ ርቀት ላይ ለሚገኙ የሥራ ቦታዎችና አገልግሎቶች የእግር ጉዞ ማዘወተር ለጤናም ሆነ ለሀገራዊ ኢኮኖሚ ትልቅ አስተዋጽኦ እንዳለው ጠቁሟል። ይህ ፈታኝ ወቅት የፈጠራና የአረንጓዴ ትራንስፖርት አማራጮችን የምናጎለብትበት አጋጣሚ እንዲሆን ሚኒስትሩ እምነቱን ገልጿል። በትምህርት ስልጠናና ባለስልጣን የተላለፈባቸውን ውሳኔ ተግባራዊ ባላደረጉና በከፍተኛ ትምህርት ዘርፍ ተሰማርተው በሚገኙ 52 ተቋማት ላይ እርምጃ እንዲወሰድ የትምህርት ስልጠና ባለስልጣን ጠየቀ። የትምህርት ስልጠና ባለስልጣኑ ጉዳዩ በቀጥታ ይመለከታቸው ላላቸው የመንግስት አካላት በጻፈው ደብዳቤ በተቋማቱ ላይ እርምጃ እንዲወሰድ ጠይቋል። ከፍተኛ ትምህርት ተቋማቱ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ መሆናቸውም ተገልጿል። ተቋማቱ 4 ጊዜ በስልክ እንዲሁም 1 ጊዜ በአካል ቀርበው እንዲያስረዱ ጥሪ የቀረበላቸው ቢሆንም የሚጠበቅባቸው መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑን ደብዳቤው ያስረዳል። በመሆኑም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ሕጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉ እንዲሁም እስካሁን ያደረሱትን ጉዳት ካለ በመፈተሽ አስፈላጊ የሕግ እርምጃ እንድትወሰድባቸው የተቋማቱን ስም ዝርዝር በማያያዝ ለባለስልጣኑ ጠይቋል። በቀጣይ ከውጭ ወዳገኘናቸው መረጃዎች እናልፋለን። የእስራኤል ጦር በደቡባዊ ሊባኖስ ውስጥ በአንድ መኪና ላይ በፈጸመው ጥቃት 3 ሊባኖሳውያን ጋዜጠኞችን መግደሉ ተገለጸ። ጃዝኒ በተባለችው ከተማ ውስጥ በተፈጸመው ጥቃት የሂዝቡላ ቴሌቪዥን ጣቢያ አልማነር ዘጋቢ አሊ ሾኤብ እንዲሁም የአልማዲያን ዘጋቢዎች ፋጢማና መሐመድ መገደላቸውም ተገልጿል። ቅዳሜ ምሽት የጋዜጠኞችን ግድያ የሚቃወም ሰልፍ በሊባኖስ ዋና ከተማ ቤይሩት ውስጥ ተካሂዷል። ግድያውን የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ቀጠናውና ለዓለም መገናኛ ብዙሃን ማህበረሰብ ከባድ ጉዳት ነው ብለዋል። አርግቺ በማህበራዊ ሚዲያ ገጻቸው ላይ ባወጡት ጽሑፍ ጥቃቱ ግልጽ የታሰበበት ግድያና እውነታን የሚዘግቡትን ዝም ለማሰኘት የሚደረግ ሙከራ ነው ብለዋል። የእስራኤል ጦር በፈጸመው ጥቃት አሊ ሾኤብን መግደሉን ያረጋገጠ ሲሆን ነገር ግን አሊ በጋዜጠኝነት ስም የሂዝቡላ ተልዕኮ ፈጻሚ ነው ሲል ከሶታል። ጦርነቱ ከተጀመረ በኋላ እስራኤል ሊባኖስ ውስጥ ጋዜጠኞችን ኢላማ በማድረግ ስትከሰስ ይህ ለሁለተኛ ጊዜ መሆኑን የቢቢሲ የመካከለኛው ምስራቅ ወኪል በዘገባው ላይ አስፍሯል።
የድርድር ጥሪው አሜሪካ ለምታቀደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው ስትል ኢራን ከሰሰች። ባለፉት 48 ሰዓታት ውስጥ በእስራኤል አሜሪካና በኢራን መካከል ያለው ጦርነት ተባብሶ ቀጥሏል። ሁኔታውም እጅግ አሳሳቢ ደረጃ ላይ ደርሷል። ባለፉት 48 ሰዓታት የተሰሙ አሳሳቢ ጉዳዮችን እንመልከት። የየመን ሁቲ ኃይሎች ወደ እስራኤል 2 ጊዜ የባላስቲክ ሚሳኤሎችን ተኩሰዋል። ይህም በጦርነቱ ለመጀመሪያ ጊዜ በቀጥታ የተሳተፉበት አጋጣሚ ሆኗል። እስራኤል ጥቃቱን ማክሸፏን ብትገልጽም የሁቲዎች ተሳትፎ ቀይ ባህርንና ዓለም አቀፍ የንግድ መስመሮችን ለከፍተኛ አደጋ አጋልጧል። አሜሪካ በኢራን ውስጥ ለሚደረግ የተወሰነ የምድር ኦፕሬሽን እቅድ እያዘጋጀች መሆኑን የዋሽንግተን ፖስት ዘገባ አመላክቷል። እስከ 10 ሺህ የሚደርሱ ወታደሮች ሊሰማሩ እንደሚችሉ ቢገመትም ፕሬዚዳንት ዶናልድ ትራምፕ እስካሁን የመጨረሻ ትዕዛዝ አልሰጡም። የኢራን ባለስልጣናት የአሜሪካ የእግር ጦር ኢራን ምድርን ከረገጠ ሬሳቸው በሬሳ ሳጥን ሆኖ ይወጣል በማለት ጠንካራ ማስጠንቀቂያ ሰጥተዋል። ሊባኖስ ውስጥ ያለው ሁኔታ እጅግ አስከፊ ሆኗል። ከ700 ሺህ በላይ ሰዎች የተፈናቀሉ ሲሆን የቤይሩት ዩኒቨርሲቲና ትምህርት ቤቶች በጸጥታ ስጋት ምክንያት ተዘግተው ይገኛሉ። አሜሪካ በሊባኖስ የሚገኙ ዜጎቿ በአስቸኳይ ሀገሪቷን ለቀው እንዲወጡ ዳግም አሳስባለች። የሆርሙዝ ሰርጥ መዘጋቱን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በአሁኑ ወቅት የብሬንት ነዳጅ ዋጋ ከ100 እስከ 115 ዶላር ባለው ክልል ውስጥ እየተገበያየ እንደሚገኝም ተገልጿል። ኢራን በእስራኤልና በባህረ ሰላጤው ሀገራት ተደጋጋሚ የሚሳኤል የድሮን ጥቃቶችን ስትፈጽም እስራኤልና አሜሪካ ኢራን ውስጥ የሚፈጽሙትን ጥቃት አጠናክረው ቀጥለዋል። ኢራን በሳውዲ አረቢያ የሚገኘውን የፕሪንስ ሱልጣን አየር ኃይል ጣቢያን ኢላማ ያደረገ ጥቃት ፈጽማለች። በድሮንና በሚሳኤል በተሰነዘረው ጥቃት ከ10 እስከ 15 የሚሆኑ የአሜሪካ ወታደሮች ላይ ከባድ የመቁሰል አደጋ መድረሱም ተገልጿል። በተጨማሪም የአሜሪካ የነዳጅ መሙያ አውሮፕላኖች ላይም ጉዳት ደርሷል ተብሏል። በእስራኤል ቴል አቪቭ ከተማ አቅራቢያ የሚገኙ የኢንዱስትሪ ቀጠናዎችና የኬሚካል ፋብሪካዎችም በኢራን ሚሳኤሎች መመታታቸው ተነግሯል። በገልፍ ሀገራት ዩናይትድ አረብ ኤሜሬት፣ ባህሬንና ኩዌት በሚገኙ ኢላማዎች ላይም ጥቃቶቿን ኢራን አጠናክራ ቀጥላለች። አሜሪካና እስራኤል በተቃራኒው በኢራን የሚሳኤልና ድሮን ክምችት ላይ ጉዳት ለማድረስ በሚሳኤልና ድሮን ማምረቻ ፋብሪካዎች ላይ ጥቃት ፈጽመውባታል። የኢራን አብዮታዊ አርሲጂ ዋና መስሪያ ቤት እና የአየር መከላከያ ስርዓቶች ላይ ጥቃት መፈጸማቸውም አሜሪካ ገልጻለች። ስትራቴጂካዊና ለሆርሙዝ ሰርጥ ቅርብ የሆነውን የባንደር ካሚል ወደብ ከተማ ድብደባ መፈጸሙም ተገልጿል። በተጨማሪም ከኒውክሌር ጋር ግንኙነት አላቸው የተባሉ አንዳንድ የኢራን ተቋማት ላይ ጥቃት መፈጸሙ ተገልጿል። የኢራን መገናኛ ብዙሃን በቴህራን ከተማ አካባቢ በተፈጸሙ የአየር ድብደባዎች ምክንያት አንዳንድ የከተማዋ ክፍሎች በጨለማ መዋጣቸውን በትላንትናው ዕለት ገልጿል። በኢራን ዋና ከተማ ላይ ስለተፈጸሙ የቅርብ ጊዜ ጥቃቶች ከእስራኤል መከላከያ ወይም ከአሜሪካ ጦር እስካሁን የተሰጠ ምላሽ የለም። የፓኪስታን የውጭ ጉዳይ ሚኒስትር ኢሳቅ ዳር በሚቀጥሉት ቀናት በአሜሪካና በኢራን መካከል ትርጉም ያለው ንግግር በሀገራቸው አስተናጋጅነት እንዲካሄድ ጥሪ አቅርበዋል። ንግግሩ አሁን ላለው ግጭት ሁሉን አቀፍና ዘላቂ መፍትሄ ለማምጣት ያለመ እንደሆነም ተገልጿል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊፍ የድርድር ጥሪው አሜሪካ ለምታቀደው የምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው በማለት አጣጥለውታል። ጠላት በይፋ የድርድር ምልክት እያሳየ በሚስጥር ግን ወረራ እያቃደ ነው ብለዋል። አፈ ጉባኤው አክለውም የኛ ኃይሎች ማንኛውም የአሜሪካን የምድር ጦር ለመቀበል ዝግጁ ናቸው፣ ምላሻችንም ግልጽ ነው፣ ውርደትን በፍጹም አንቀበልም ሲሉ አስጠንቅቀዋል። መረጃው ከተለያዩ ዓለም አቀፍ መገናኛ ብዙሃን የተወሰዱ ናቸው። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ ያደረስነው ሃሩን መረጃችን ተጠናቋል። ከመረጃዎቹ ጋር ሲራጅ ሙሰማ ከካሜራ ባለሙያው አብዱል ማሊክ ጣይር ጋር በጋራ አብረናችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።